መክሊታችንን የሚቀብር አይነ ጥላ። አድማጮቻችን የአበው አምላክ ምስጢሩን ይገለጽልንና ግልጽ እንዲሆንላችሁ መክሊት ማለት የመጽሐፍ ቅዱስ መዝገበ ቃላት የጥንት የክብደት መለኪያ በኋላም ገንዘብን ያመለክት እንደነበር መጽሐፍ ቅዱስን ዋቢ አድርጎ ይተረጎምልናል። ሁለተኛ ነገሥት ምዕራፍ 18 ከቁጥር 14፣ ማቴዎስ 25:15። ስለዚህ መክሊት ማለት ገንዘብ ማለት ነው። ገንዘብ ደግሞ የራስ የሆነ ልንጠቀምበት የምንችለው ነው። እኛ ግን በዚህ ትምህርት መክሊትን ጌታ በምሳሌ ካስተማረበት ወርቁን ወስደን መክሊት የሚለውን ስጦታ ጸጋ፣ ችሎታ፣ ተሰጥኦ በሚለው ተክተን እንማማርበታለን። አይነ ጥላ አንዱ ክፉና ስውር የተንኮል ባህሪው ስጦታችንን፣ ጸጋችንን እንዳንጠቀምበት በውስጣችን ቀብሮ ማስቀረትና ብንጠቀምበትም ስኬታማ እንዳንሆን ስጦታችንን፣ ጸጋችንን የማባከን ሥራ መስራቱ ነው። አይነ ጥላው በዚህ ስውር የማኮላሸትና የማበላሸት ባህሪው ሚሊዮኖች ሕይወትና ስኬት አልባ አድርጓቸዋል። ሌላው ጠባዩ በእኛ ዘንድ ያለውን መክሊት እንደሌለን ባዶ እንደሆንን አድርጎ ያሳየናል፣ ያሳስበናል። ለዚህም ነው አንዳንዶቻችን ተሰጧችን በአይነ ጥላው ተሰውሮብን ምንም ተሰጥኦ እንደሌለንና የምንም አይነት ተሰጥኦ ባለቤት እንዳልሆንን የምናስበው። እንዲህ ለምናስበው ቅዱስ ጳውሎስ በአንተ ላይ ያለውን የጸጋ ስጦታ ቸል አትበል በማለት ያነቃናል። ተሰጧችንን ቸል እንዳንል ይመክረናል። አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 14። በሌሎቻችን ላይ ደግሞ አይነ ጥላ ተሰጧችንን አውጥተን እንዳንጠቀምበት የፍርሃት መንፈስ በመሆን ባለን ነገር እንድንፈራ ያደርገናል። አይነ ጥላ ያለንን ተሰጥኦ፣ ጸጋ፣ መክሊት እንዳንጠቀምበት በራስ መተማመናችንን በማጥፋት በራሳችን ነገር እንድንሳቀቅ፣ እንድንጨነቅ በማድረግ ተሰጥኦ አልባ አስመስሎ ያኖረናል። እግዚአብሔር በተፈጥሮ በ40ና በ80 ቀናችን የሰጠንን ስጦታ፣ ችሎታና ጸጋ እንዳንጠቀምበት አይነ ጥላው ሚናው ከፍተኛ ነው። ብዙዎቻችን የራሳችን የሆነ ጸጋና ተሰጥኦ አለን። ግን አብዛኞቻችን በተሰጠንና ባለን ነገር ተጠቅመን እኛ የምንፈልግበት ቤተሰቦቻችን የሚጓጉበት ቦታ ወይም ደረጃ አልደረስንም። አንዳንዶቻችንማ ቤተሰባችን፣ ወዳጆቻችን ትልቅ ተስፋ ጥለውብን አይነ ጥላችን ሕይወታችንን፣ መንገዳችንን ያለ ጊዜው እንደ ጽንስ አጨናግፎ ተስፋ መቁረጥና ባዶነትን አጎናጽፎ ሰው ያላወቀን የቁም እስረኛ አድርጎ አይነ ጥላ ተቆራኝቶን በተሰጧችን፣ በጸጋችን እድገታችን ወደ ላይ ሳይሆን እንደ ካሮት ተቀብረን ወደ ታች ቁልቁል ስናድግ ላዩን ሊፈርዱብንና ከእኛ ድክመትና ንዝህላልነት ሊመስላቸው ይችላል። አይነ ጥላ ሕይወታችንን ታድሎ ከመኖር ታግሎ መኖር ያደርግብናል። ታግለን ስኬትና ሕይወት አልባ እንሆናለን። እግዚአብሔር ለማንኛችንም በሕይወታችን መታደል የሚሰጠን ስጦታ አለ። ይህንን ስጦታ በዓለማዊም በመንፈሳዊም የምንጠቀምበትና ሰውን የምንጠቅምበት ሊሆን ይችላል። ግን ይህ መታደላችን ያወቀው የሚያውቀው አይነ ጥላ በስጦታችን እንድንታደል ሳይሆን እንድንታገል ያደርገናል። እግዚአብሔር የትዳር ዕድልና ሕይወት፣ ዕውቀት፣ ጸጋ፣ ሀብት፣ የሥራ ብልሃት፣ ጥበብ፣ የትምህርት ዕድል ወዘተ ይሰጠናል። አይነ ጥላው ግን እነዚህን መክሊቶች፣ መታደሎች እንዳንጠቀምባቸው በውጭም በውስጥም ሆኖ የማበላሸት ሥራን ይሠራል። እኛም ስለማናውቅ እግዚአብሔር ሰጥቶን የነሳን የወሰደብን ይመስለናል። እስኪ በተግባር የሆነብንን የሚሆንብንን እንይ። አይነ ጥላ መክሊታችንን ሲቀብር ለዚህ አይነት ሕይወት ይዳርገናል። አይነ ጥላ መክሊታችንን ሲነጥቀን፣ መታደላችንን ሲያሳጣን፣ ጤናችን በሕመም፣ ሀብታችን በብኩንነት፣ በድህነት፣ ትዳራችን በንትርክ፣ በዝሙት፣ ጸጋችን በኃጢአት፣ ትዕግስታችን በቁጣ፣
ደግነታችን በክፋት፣ የዋህነታችን በተንኮል፣ ክብራችንን በውርደት፣ አዋቂነታችንን በሞኝነት፣ ጨዋነታችንን በስካር፣ በነውር ሰውነታችንን በዘራችን ቀይሮ ይነጥቀናል። ይህንን እንዲያጠናክርልን ጌታችን ስለ መክሊት በምሳሌ ያስተማረንን እንይ። አንድ ሰው ለባሮቹ እንዳቅማቸው ለእያንዳንዳቸው 5፣ 2 እና 1 መክሊት ሰጣቸው። 5 መክሊት የተቀበለው ነግዶበት ሌላ 5 መክሊት አተረፈበት። 2 የተሰጠው እንዲሁ ነግዶበት 2 አተረፈበት። 1 የተሰጠው ግን ሳይነግድበት ሳይጠቀምበት መሬት ቆፍሮ ቀበረው በማለት ጽፎልናል በማቴዎስ ወንጌል ምዕራፍ 25 ከቁጥር 15 እስከ 29 ድረስ። ጌታችን የሰጠንን የሕይወት መክሊት አይነ ጥላና ሌሎች መናፍስት እንዳንጠቀምባቸው ይቀብሩብናል። ጌታ እንዳለው አንዳንዶች በተሰጣቸው 2 እና 5 መክሊት ወይም ስጦታ ተጠቅመው ራሳቸውንም ቤተሰባቸውንም ሀገራቸውንም ይጠቅማሉ። አንዳንዶቻችን ደግሞ ብዙ መክሊት ተሰጥቶን ሳንጠቀምበት አባክነነው እንቀራለን። ሌሎቻችንም ያለችንን አንዷን መክሊት ማለትም የትዳር ዕውቀት፣ የሀብት፣ የሥራ ጸጋ፣ የጥበብ መክሊት ሳንጠቀምበት እንደ አይነ ጥላ ባሉ ክፉ መናፍስት ተቀብሮብን ተነጥቀን ብኩን አድርጎን እንኖራለን። ብዙዎቻችን መክሊታችንን ተነጥቀናል አሊያም ተቀብሮብናል። ባለን ተሰጥኦ አውጥተን ሳንጠቀም የሰው መዛበቻ ሆነናል። ሰዎች መክሊታችንን አይተው ነገራችንን ተንብየው፣ እኛ ግን መክሊታችን በአይነ ጥላ ተሰልቦብን ተነጥቀን ተቀብሮብን የስጦታ ጸጋ ሀብታሞች፣ የተግባሮች ድሆች ሆነናል። እግዚአብሔር የሰጠን መክሊታችን የሕይወት ብርሃናችን ነው። ወደምንፈልገው ብሩህ መንገድ ይመራናል። መክሊታችንን በአይነ ጥላ በመተትና በድግምት ከተነጠቅን በመቅረዝ ላይ ያለን ብርሃን አልባ የጠፋን መብራት እንሆናለን። ጌታችን ቅዱሳን ሐዋርያትን በምሳሌ በሚያስተምርበት ጊዜ የተሰጣቸው የወንጌል ብርሃን ጸጋ፣ ሀብተ ፈውስ በሰዎች ፊት የሚበሰብስ ሳይሆን ሰዎችን በነፍስና በስጋ የሚፈውስ መሆኑን ሲነግራቸው መብራትንም አብርቶ በዕቃ የሚከድነው ወይም ከአልጋ በታች የሚኖረው የለም፣ የገቡት ሰዎች ብርሃኑን እንዲያዩት በመቅረዝ ላይ ያኖረዋል እንጂ ብሏቸዋል። የሉቃስ ወንጌል ምዕራፍ 8 ከቁጥር 16። ዛሬ አይነ ጥላ የሕይወት ብርሃናችንን ለእኛና ለሌሎች እንዳይበራ ስለነጠቀን መብራታችን በመቅረዝ ላይ ሳይሆን ከአልጋ በታች ስለተሰወረ እኛም ሰዎችም አያዩትም፣ አንጠቀምበትም። ተሰጧችን፣ ጸጋችን፣ መክሊታችን ሰዎች የሚያዩት የመቅረዝ ላይ መብራት ሳይሆን በርቶ በዕቃ ውስጥ የተሰወረ ሆኗል። ለዚህም ነው የጋን ውስጥ መብራት ሆነን ብርሃናችን ወጥቶ ጎልቶ ለሰዎች መታየትና መብራት ያቃተው። እግዚአብሔር የሰጠን መክሊት ለዚህ ለጨለማው ዓለም የሕይወት ብርሃናችን ነው። ግን አይነ ጥላ ይህንን ስለሚያውቅ መክሊታችንን በመንጠቅ ሕይወታችንን የቀን ጽድቅ ጨለማ አድርጎብናል። በሩ ሕይወታቸውን መሩ ስንባል አይነ ጥላ መክሊታችንን በማስጣል አሊያም በመቅበር የአይናችን እውር አድርጎናል። መክሊታችንን ስለተነጠቅን ወደ የትም መጓዝ አልቻልንም። እንጀራችንን በአናታችን ተሸክመን መብላት አልቻልንም። ዕውቀታችንን፣ ጸጋችንን፣ ጥበባችንን ተሸክመን የሙሉ ጎዶሎ ሆነናል። ክፉ አይነ ጥላ ብዙዎቻችን ያለ ተሰጧችን በተቃራኒያችን ቦታ ያስቀምጠናል። ይህ ማለት የሕይወት መንገዳችንን ቀይሮ ባላሰብንበት ቦታ ደንቅሮ ቀኛችንን ግራ ያደርጋል። በትዳር ኖረው ወልደው ከብደው መኖር የሚችሉትን አይነ ጥላው ትዳር ይገረግርባቸውና ወይም ትዳር ጠል ያደርጋቸውና እንዲመንኑ እንዲመነኩሱ ያደርጋቸዋል። በዚህ መንገድ ወደ መንኩስና ወደ ምነኑት የገቡት ሰዎች ለገዳም መሰቃቀል፣ ለመንፈሳውያን መሰናክል ይሆናሉ። ያለ ቦታቸው ያለ ተሰጧቸው ስለገቡ ገዳምና ሰዎችን ግራ እንዳጋቡ ይኖራሉ። መንነው መንኩሰው ገዳማትንና ምእመናንን በጸሎታቸው በትሩፋታቸው
መጥቀም የሚችሉትን አይነ ጥላው የጽድቅ ሕይወታቸውን ቀምቷቸው ትዳር ይዘው ወልደው በክብር መኖር አቅቷቸው በትዳራቸው ላይ እንዲዘሙቱ ትዳራቸውን እንዲፈቱ ብሎም ልጆችን እንዲበትኑ ያደርጋቸዋል። የወንጌል መምህር ሆነው ቤተክርስቲያንንና ምእመናንን መጥቀም የሚችሉት በአይነ ጥላ ጥንውት በኃጢአትና በስህተት መንገድ እንዲጓዙ አድርጓቸዋል። በተቃራኒው ደግሞ ምእመናን መሆን የሚገባቸው የቤተ ክርስቲያን መምህራን ሆነው አይነ ጥላቸው የነፍሳቸውን ልቦና ዘግቶ ስተው የሚያስቱ አድርጓቸዋል። ዲያቆን ካህን ሆነው ቤተ ክርስቲያንንና ምእመናንን ማገልገል ይችሉ የነበሩ በአይነ ጥላና በዝሙት መንፈስ ድንግልናቸውን አጥተው ከመቅደስ ውጪ ናቸው። በተቃራኒው ደግሞ ምእመናን መሆን የሚገባቸው ዲያቆንና ካህን ሆነው አይነ ጥላቸው ለጥፋት አሰናድቷቸው ያለ ቦታቸው ከመቅደስ አስገብቷቸው ጸጋ አልባ አድርጓቸው ቤተ ክርስቲያንንና ምእመናንን ያስበጠብጣቸዋል። ሐኪም ሆነው ለስንት የተቸገሩ ሰዎች ድህነት መሆን የሚችሉ አይነ ጥላቸው የትምህርታቸውን አቅጣጫ አስቀይሮ ዳኛ አድርጓቸው ድሃ ሲበድሉ ፍርድ ሲያጓድሉ ሰው እንዳስለቀሱ ይኖራሉ። ዳኛ ሆነው ሰው የበደላቸውን ሰው የገፋቸውን ፍርድ የተጓደለባቸውን በእውነተኛ ዳኝነት እንባ ማበስ የሚችሉት ሐኪም ሆነው እንኳን የታመመን ሊያድኑ ጤነኛን ይገድላሉ። መክሊታቸው የዝማሬ ጸጋ ሆኖ ሳለ እግዚአብሔርን እንዳያገለግሉ ምእመናንን እንዳያጽናኑ መክሊታቸው ተሰውሮ በዘፈንና በቧልት ተቀይሮ አይነ ጥላው ያለ ቦታቸው አስቀምጧቸዋል። በትምህርቶቻቸው ትልቅ ቦታ መድረስና በተማሩበት ዕውቀት ሻል ያለ ቦታ መቀመጥ የሚገባቸው ሰዎች አይነ ጥላ ተመቅኝቶ ያለ ቦታው ጎልቶ አስቀምጧቸዋል። ብቻ እንደ ልጅነት ህልማችን ተሰጧችን ሳይሆን ባላሰብነው እንቅፋታማ ሕይወት ውስጥ ከቶ አንከራቶ ያኖረናል። ከእግዚአብሔር መንገድ በመራቃችን ከጸሎት ሕይወት በመውጣታችን እግዚአብሔር በሰጠን ሳይሆን አይነ ጥላው በቀማን የብዥታ መንታ መንገድ ላይ ቆመናል። መሄጃውና መድረሻው ግራ ገብቶናል። በድንግልና እንኖራለን፣ በተክሊል እናገባለን ያልን ክብራችንን አጥተን ዝሙት ተጭኖን አይነ ጥላችን የንስሐ መንገዳችንን ዘግቶብን ኃጢአታችንን ተሸክመን ቆመናል። ተምረን ትልቅ ደረጃ እንደርሳለን ያልን ጥሩ ተማሪ ሳይሆን ገራሚ ዘማዊ፣ ሰካራም፣ ዋልጌ ሆነናል። በጠባያችን ተመስክሮልን በጥሩ ሕይወት ስንጠበቅ ቤተሰብ የሚያፍርብን የቤተሰብ ጠንቅ ሆነናል። በነበረን መክሊት ለወላጆቻችን እንጀራ መሆን የምንችለው ዛሬ ለችግራቸው አንዱ አካላቸው ሆነናል። አፈር ገፍተው ጠላ ጥለው አረቄ ጠምደው እንጀራ ሽጠው እኛን ለማብላት እነሱ ለተራቡ፣ እኛን ለማልበስ እነሱ ለተራቆቱት፣ እኛ በእኛ ምክንያት ከሰው በታች ለሆኑ ወላጆቻችን ደስታ ሳይሆን የሁል ጊዜ በሽታና ተስፋ የማይደረግብን ከሚወልዱን ይልቅ የእንሽርት ውሃ ሆነን ተጨናግ እስክንፈስ ድረስ የሚመኙን ሆነናል። እኛን አሳድገው ሰው ለማድረግ ሁለት መልክ ላወጡት ከሰው በታች ለሆኑት ወላጆቻችን አይነ ጥላችን እንዳንደርስላቸው አድርጎናል። በዚህና በሌላም ምክንያት አይነ ጥላችን የሕይወት አቅጣጫችንን በመቀየር ተሰጧችንን በመቅበር ለሕይወትና ለማህበራዊ ቀውስ ዳርጎናል። አንዳንዴም አይነ ጥላው ከቀበረብን ከነጠቀን መክሊት ይልቅ በራሳችን ስንፍና መክሊታችንን ሳንጠቀምበት እንቀራለን። ቅዱስ ጳውሎስ ከሰማያዊ ጥሪ ተካፋዮች የሆናችሁ በማለት የገለጠን እኛ የእግዚአብሔር ልጆች ስንት መክሊታችንን እንደ ሀኬተኛ ባሪያ ቀብረን ሳንጠቀምበት ቀርተናል። ዕብራውያን ምዕራፍ 3 ከቁጥር 1 ላይ ጌታችን በመንፈሳዊ የሰጠን መክሊታችንን ካልተጠቀምንበት መክሊቱን ውሰዱበት ብሎ ለሚጠቀምበት ይሰጣል። የማቴዎስ ወንጌል ምዕራፍ 25 ከቁጥር 28 በእኛ ዘንድ ያሉት መክሊቶች ምናልባት ብዙዎች እግዚአብሔር እንዲሰጣቸው የሚለምኑት የሚመኙት ናቸው። በእኛ ዘንድ ያሉት በጎ ነገሮች፣ ስጦታዎች፣ ጸጋዎች ሌሎቹ እግዚአብሔርን በጸሎት የሚለምኑት የሚያስጨንቁ
የሚጠብቁት ነገሮች ናቸው። ወዳጆቼ ሆይ መክሊታችንን እንዳንጠቀምበት አይነ ጥላን ከሰወረብን ከቀበረብን እግዚአብሔር እንዲገልጥልንና እንድንጠቀምበት በጸሎት መማጸን ያስፈልገናልና እግዚአብሔር በወጀቡም በአውሎ ነፋስም መንገድ ስላለው አይነ ጥላ መክሊታችንን ከነጠቀን ከሰወረብን ከቀበረብን በጸሎት ማስመለስ እንችላለን። አይነ ጥላ የቱንም ያህል መክሊታችንን ቢነጥቀን ቢሰውርብን ቢቀብርብንም እግዚአብሔር ራሱ መክሊታችን ስለሆነ እሱን አጥብቀን ከያዝን ሁሉንም ነገር ካጣነው ይልቅ በሚደንቅ ሁኔታ እናገኘዋለን። የተደበቀው የተቀበረውም ይወጣል። እንዲህም በዚህ ደረጃ ሕይወታችንን የብኩንነት የባዶነት አዘቅት ውስጥ የከተተንን አይነ ጥላ በጾም በብርቱ ጸሎት በስግደትና በጸበል ከተዋጋነው አይነ ጥላው ይርቀናል። የተደበቀው የተሰወረው መክሊት እንደ ማለዳ ፀሐይ ፍንትው ብሎ ይወጣል። ጠላታችን እኛ ሳንፈጠር የተፈጠረ ስለሆነ ልንዋጋው ልንታገለው ይገባል። ጌታችን ስለ ንስሐና ንስሐ በመግባታችን የሰማይ መላእክት እንደሚደሰቱ ባስተማረው ትምህርት ውስጥ አንድ ምሳሌ ተጠቅሞ ነበረ። ይህም 10 ድሪም ያላት አንዲት ሴት አንዱ ድሪም ቢጠፋባት መብራት አብርታ ቤቷን ጠርጋ የጠፋባትን ድሪም እስክታገኝ ድረስ አጥብቃ እንደምትፈልግና ስታገኝም ከደስታዋ ብዛት ከወዳጆቿና ከጎረቤቶቿ ጋር ሐሴት እንደምታደርግ አስተምሯል። የሉቃስ ወንጌል ምዕራፍ 15 ከቁጥር 8 እስከ 9። እኛም ካሉን ድሪሞች ውስጥ አይነ ጥላው ቢያጠፋብን ኃጢአታችንን በንስሐ ጠርገን የጠፋብንን የተቀበረብንን ድሪም በጸሎት ብርሃን አጥብቀን ልንፈልገውና ልናገኘው ይገባል። ካልሆነ ግን መክሊታችን ድሪማችን በሕይወት ጥላ ጉያ ስር በመሰወር እና በመቀበር ይኖራል። እንግዲህ የተከበራችሁና የተወደዳችሁ የቴቄልሰብ ፕሮግራም ተከታታዮች በዛሬው ዕለት መክሊታችንን ቆፍሮና አርቆ ስለሚቀብረው አጋንንት ወይም ደግሞ ሰይጣን አይነ ጥላም አይተናል። እንግዲህ የኛን እድላችንን እንደዚህ ቆፍሮና አርቆ የሚቀብር ሰይጣን ካለ እኛም ደግሞ ከእነርሱ ጋር ተዋግተን ወደ ላይ ወጥተን ከጽርሐ አርያም ድረስ ደርሰን ወደ እግዚአብሔር ተማጽነን መክሊታችንን በእጆቻችን ይዘን በስኬት እንድንኖር እግዚአብሔር ይርዳን። ክቡራንና ክቡራት የቴቄልሰብ ፕሮግራም ተከታታዮች እነዚህን የምናቀርብላችሁን ፕሮግራሞች በማድመጥ የራሳችሁን የሆኑ አስተያየቶች በኮሜንት ላይ እንድታስቀምጡልን በአክብሮት ጋብዘናችኋል። እንዲሰራላችሁ የምትፈልጉት ማድመጥ የምትፈልጉት ታሪክ የማታውቋቸው ጥያቄዎችና አንዳንድ ነገሮችም ጭምር ካሉ በዚሁ ኮሜንት ላይ አስቀምጡልን። ሁልጊዜም የእናንተን ሐሳብና የእናንተን ፍላጎት ወደ እናንተ ማድረስና ሃይማኖታዊ የሆኑ ትምህርቶችን ለእናንተ ማስተማር እኛ ጋር ያሉትን የሃይማኖት ዕውቀቶች ወደ እናንተ ማካፈል ነውና ዓላማችን። ሐሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ሰብስክራይብ ብታደርጉ ለብዙ ሰዎች ይደርሳል። ለእናንተም በየጊዜው መረጃው ቶሎ ቶሎ እንዲደርሳችሁ ይሆናል። ሼርና ላይክም ብታደርጉ ልክ እንደዚሁ። ወስብሐት ለእግዚአብሔር። የዛሬውን በዚህ ላይ አብቅተናል። በሚቀጥለው እስከምንገናኝ ድረስ ንጽሕተ ንጹሐን ወላዲተ አምላክ ከጎናችን ትሁን። ወስብሐት ለእግዚአብሔር። አበቃን።